ሰው ጮኸ አሜን ይበል። የስብከተ ርዕስ በተሾሙት ላይ ትሾማለህ ይላል። በጌታ ስሙኝ፣ በተሾሙት ላይ ትሾማለህ። አንቺ ሴት በተሾሙት ላይ ትሾሚያለሽ። ትሾማለህ የሚል ስብከት ባለፈው ሰምታችኋል። ዛሬ ብሬክ ኒውስ አለኝ። በጆሮ ያልተሰማ፣ በልብ ያልታሰበ፣ በአይን ያልታየ፣ እነሆ በተሾሙት ላይ ትሾማለህ። እነሆ በተሾሙት ላይ ትሾማለህ። የዳንኤል አምላክ ይህንን ያደርገዋል። መሾም ሌላ ነው፣ በተሾሙት ላይ መሾም ደግሞ ሌላ ጉዳይ ነው። ዳንኤል በአምስተኛው ደረጃ ላይ ከራሱ ወጥቶ ዙሪያ ላይ ያሉትን መባረክ ጀምሯል። ለጓደኞች መፍሰስ ጀምሯል። አንድ ሰው ዛሬ ደረጃ 5 ላይ ይወጣል። ደረጃ 5 ማለት ከራሱ አልፎ ሌላውን መባረክ፣ ከራሱ አልፎ ለሌላው መትረፍ፣ ከራሱ አልፎ ሌላውን ይዞ መሮጥ። ይህንን ስፒሪት በእናንተና በቤተሰቦቻችሁ ላይ አውጃለሁ። ምዕራፍ 2 ቁጥር 49 ከዚህም በላይ በዳንኤል አሳሳብነት ንጉሡ ሲድራቅን ሚሳቅንና አብደናጎን የባቢሎን አውራጃ አስተዳዳሪዎች አድርጎ ሾማቸው። ያልታሰቡ ሰዎች በዳንኤል ምክንያት በየአውራጃው ተሾሙ። ከ1 እስከ 4 ያለው ዳንኤል ላይ ነው ፎከስ የሚያደርገው። 5ኛ ላይ በዳንኤል አሳሳብነት ለሶስቱ ጓደኞች ብሌሲንጉ ሲፈስ፣ ዝም ብሎ ሲፈስ። አጠገብ ያለውን ሰው የኔ ጎረቤት መሆን ላንተ መልካም ነው በለው። ትንቢተ ዳንኤል ምዕራፍ 2 ቁጥር 48 ንጉሡም ዳንኤልን በከፍተኛ ስልጣን ላይ አስቀመጠው። 1 እጅግ ብዙ ስጦታዎችንም ሰጠው። 2 የመላው ባቢሎን አውራጃ ገዢ ያደረገው። 3 በባቢሎን ጠቢባን ሁሉ ላይም አለቃ አድርጎ ሾመው። ስንት ነው? እስኪ እንደዚህ አርጉና የኔ ነው በሉ። ዳንኤል ከለዳዊ አይደለም። ስልጣን የሚገባው አለቆች ላይ አለቃ መሆን የሚችል ሰው ከለዳዊ የሆነ ሰው ነው። አንዳንድ ሰዎች የሚያነሱት ጥያቄ አለ። ምድርን ኮሸፍነሃል ይሉኛል። ተጨንቄ ያደረኩት ይመስላችኋል? በፍጹም ምድርን ለመሸፈን የሆነ አካባቢ ኮንትሮል ለማድረግ ያደረኩት ጥረትም የለም፣ የኔ የሆነ ውጤት የለም። በእናቴ ማፀን ሳለው አየኝ። ዝም ብሎ አይደለም ዳንኤል እዚህ ላይ መጥቶ የተጻፈው። እግዚአብሔር በሰበብ ነው ዳንኤልን ወደዚህ